ሰላም እንዴት ናችሁ? ቤተሰብ በያላችሁበት ሰላማችሁ ብዝት ይበል። እኛ በእኛ በኩል ሰላም ነን። ዛሬም እንደተለመደው በአዲስ ሀሳብና ጉዳይ ተመልሰናል። ዛሬ ደግሞ እናነሳው ሀሳብ አኑ ሰላምና ኪያን አግኝቷቸው ነበር። እስከ ዛሬ ሲያካሂዱ የነበረው ከሰላም ጋር የነበረው ሁኔታ ያው በቀልድ መልክ እንደነበረ ነው ሲወራ የነበረው። ቶፋ ከኪያ ጋር ሰርግ ቬሎ ምናምን ሲያደርግ የነበረው እና ኖርን ለማብሸቅ ነበር። አኑም ደግሞ በዛ አጸፋ ከሰላም ጋር እንዴት ፍቅር እንደጀመረ ነበር ሲያወራና ሲተገብር የነበረው። አሁን ግን ሁሉም ነገር የቀልድ ነው። እስከዛሬ ስንሰራቸው የነበረው ከሰላም ጋር ለቀልድ ያክል ነው፣ ለቶፋና ለኪያ መልስ ያክል ነው እንጂ ጭራሽ ፍቅርም አልጀመረም ልጅም የሚባል ነገር የለም ብለዋል። እንግዲህ ሰላምና አኑ ፈጠን ብለው መተው ከኪያ ቀደም ብለው መተው ለመወያየት ሞክረው ነበር። ያው የቀልድ አይነት ነገር ነው እስካሁን ስንሰራ የነበረው። በመካከላችን ምንም ነገር የለም፣ እኔም ብዙ ነገር ተብያለሁ ስትል ነበር ሰላም። እሷ እንደዛ ካለች በኋላ እንግዲህ በዛ ተስማምቶ ነበረ። እንግዲህ ሀሳቧን የቀየረ ትመስላለች። ባልትና ምንድን ነው ቤት ያበላሻል ይባላል። ለቀልድ ነገር የጀመሩት ነገር አሁን በጣም ጥፋት ላይ እየደረሱ የማይመለሱበት ደረጃ ላይ ደርሰዋል። እንግዲህ እሷም የቀልድ ነው ስትል ነበር። በኋላ ግን ከመጣችላት በኋላ ኪያ ግን ጭራሽ አስገድዶኝ ነው እንዲህ ላይ ያደረገችኝ እንደው የክርስትና እናሳቱንም እያለች ነበር። እስኪ ቪዲዮውን ተጋበዙኝና እንመለስ። ዛሬ በጣም ደስ ብሎኝ ነው የመጣሁት። ምክንያቱም ከኪዩ ጋር እስከዛሬ የገባንበት ሰጣ ገባ እርስ በራሳችን ቢሆን የተለያዩ ቀልዶችን ስንቀልድ እሷም ከቶፋ ጋር እኔም ደግሞ ከሰላም ጋር ስናሳየው የነበረው መጨቃጨቅ፣ መፎካከር ወደ አላስፈላጊ ደረጃ ላይ ደርሶ ሁላችንንም አቁስሎናል። በጣም ታመናል። በዛ ጉዳይ ትክክል እንዳልሆነ የሚሰማንን በጣም ብዙ ነገር አድርገን ነበር። አሁን ላይ ደግሞ እነዛ ነገሮች ሊበቃ ይገባል። ቶፋና ኪያ ቀድሞውንም ነው ይሄንን ነገር በቃ ማቆም አለብን ምናምን ነገር ያሉት። እኔ በታመምኩት ልክ እናንተ አልታመማችሁም ብዬ እኔ ጨዋታውን ቀጥዬበት ነበር። ያ ትክክል እንዳልሆነ ገብቶኝ ከሰላምም ጋር አውርተንበት እያንዳንዱ ነገር ሲሆኑ የነበሩት ነገር በጠቅላላ ውሸት መሆኑን ለማስረዳት ከእናንተ ከኦዲየንስ ምንድነው ከእናንተ ከኦዲየንሶቼ ጋር ይሄንን ደስታ ልካፈለው ሶንም ደግሞ እውነቱን ያለውን ነገር በጠቅላላ ከኔ አለማድረጓን ከኔ ጋር ምንም አይነት አላስፈላጊ ነገሮችን ወይም ደግሞ ማለት በባልና ሚስት መካከል ሊደረግ የሚችሉት ነገሮችን አለማድረጋችንን ከዛም ደግሞ እሷ አለማርገዟንም ጭምር ለመናገር ዛሬ ይሄንን ልናረጋግጥላት ኪዩንም ልናስደስታት እኛም ልንደሰት የተፈጠሩ ሲሆኑ የነበሩት ነገሮች በጠቅላላ ለጨዋታ ለሳቅና እነሱን ደግሞ ለማናደድ ወይም ደግሞ ሲያስቀኑ ነበር እነሱ እኛም ልናስቀናቸው ነበረ። ምክንያቱም ቶዬ ሱፍ ለብሶ ኪያ ቬሎ ለብሳ በጣም ብዙ ድራማዎችን ምናምን ነገር ተሰልቷል። ወደዋለሁ ትወደኛለች እየተባባሉ ሰዓት ሲሰጣጡላ ምናምን ነገር ነበርና ያ ሁሉ ነገር ሲፈጠር እኔም ደግሞ የበኩሌን ነገር ምናምን ነገር ከሷ ጋር ቀለበት ስናስር ልጅ አርግዛለች ምናምን ስንልና የተለያዩ ድራማዎችን ስንሰራ ነበር እርስ በርስ ከዛ ስንል ነበርና ያ ሁሉ ነገር ግን ተራ ቀልድና አንዳችን ለአንዳችን እየተመሻሸቀን የነበረበትን ነገር እንደሆነና አሁን ላይ እንዳለፈ ኪዩም ደግሞ ከዚህ በላይ መቁሰል እንደሌለባት ለማሳየት አይደለ ዛሬ ተገኝተናል። እውነቱን ለመናገር ከሆነ እሷም የምትላችሁ ነገር ይኖራል ስለሆነ ሲሳቸው ይሁን ነገር ያቸው ማለት በቃ የእናንተ ነገር ትክ ነበር አይደል? ሰበብ ነበር ያን ትንሽ ለማናደድ ነው። በቃ ብቻ ብዙ ነገር ተፈጠረ ነው። ሰው እየተናደደ ነው እና እኔም ማይሆን ነገር ውስጥ ነው የገባሁት። ማለት ትንሽ ቢደብቅ ነገር ሰውን ብዙ ስም ሰጥቶኛል አይደል? ያስተላልፍ እና እኔ ለሱ ብዬሽ ነው ያደረኩት። ጓደኛዬ ነገር የለንም እና አሁን የተለየ ነገር አለ። በቃ ብቻ ደስ ያለ
እኔና ሁሉ ነገር ያበቃል። እኔም ኪዩን ለማስቀናት እሷም ደግሞ የቀድሞ የ7 ዓመት ፍቅረኛዋን ናቲን ለማስቀናት ነበር እነዛ ነገሮችን ስናደርግ የነበረው። እውነቱን ለመናገር ከሆነ አሁን ላይ ግን ምንም አይነት ነገር እንደሌለን እና በመካከላችን ከጓደኝነት የዘለለ ወይም ደግሞ እርስ በራሳችን እየተጋገዝን ከመሆን ውጪ ምንም አይነት ነገር እንዳልነበር ለማሳየት ተገኝተናል። ኪዩ ስትመጣ ደግሞ ያለውን ነገር እንነግራትና የእሷስ ደግሞ ሪያክሽን ምን ይመስላል የሚለውን አብረን የምናይ ይሆናል። ዩቲ እኔና ሶድም ጋር ምንም አሁን ምን ታውቂያለሽ? ምንም አይነት በእኔና በሶድ መካከል እንዳለ ማለት ነው። ክርስትናና ምንድን ነው የምትቀባጥሪው? ምንድን ነው የቀባጠርኩት? ምን ታውቂያለሽ? እስከ ዛሬ ሲሆኑ የነበሩት ነገሮች ምን አባሽ ነው የምታወሪው? ምንድን ነው የምትይው አንቺ? ነገሪያት እውነቱን ልነግራት አይደል እንዴ የተገናኘነው? ስለምን ክርስትና ምንድን ነው የምታወሪው? አሁን ጨዋታውን ተይው። ምንድን ነው ፕራንክ ነው እና ምንድን ነው የምታወሪው? ስለምን ምንድን ነው ተነጋግረን ስለነበረው ነገር በጠቅላላ እውነቱን ልንነግራት ያለው ነገር ውሸት መሆኑን አይደል እንዴ? ምንድን ነው ደስ እንዴ ኪያሬ ውሸቷን ነው። አንቺ ያምሻል እንዴ? ልጅ ልክት ነው ወይ? ልጅ ልክት ነው ባለኝ ሰላም ምንድን ነው ችግርሽ? ያለውን የተፈጠረውን ነገር እንዳለ ንገሪያት፣ እውነቱን ንገሪያት። ኪያ ቆይ ተረጋጊማ። ይኸውልሽ እሷና እኔ ማለት ነው በመካከላችን የተፈጠረ ምንም አይነት ነገር እንደሌለ። በእናትህ ከዚህ የትኛው ቀበሌ ነው ይሄን ደግሞ የነገርክ? እባክህ አንቺ ያምሻል እንዴ? ምንድን ነው ችግርሽ? ኪያ እየነገረችሽ ያለው ነገር አንቺ ውሸቷን ነው እንደነገሩ ማታምናት አደሰና በፈጠረሽ እባክሽ በእናትሽ ኪያ ልትሄድ ነው። እውነት ነው እየመሰላት ያለው ህይወቴ ልትበጠብጥ ነው። ስለምን እርግዝና ነው? እኔ ሳልነግርሽ በፀሐይ እሺ ከኔ አይደለም እንመረመራለን። ችግር የለም። ቆይ እኔና አንቺ አጠገብ ለአጠገብ ቆመን አንተ ለምን ዝም አትልም? አንተ ለምን እኔ ሰው ምን ስር እየገባክ እየሳብከኝ የነበረው ሚዲያ ላይ እና አንገትሽን ስለሳምኩሽ እርጉዝ ትሆኛለሽ ማለት ነው እንዴ? አረ ሰላም በፈጠረሽ ጨዋታውን ተይና ስለምን ልጅ ነው የምታወሪው? ሰላም ኪያ በይ ብሎሽ ነው በዛሬው በይ ብሎሽ ነው። አዎ እንደዚህ ብዙ ነገር እያለኝ ነበር። በቃ ግን በቃ እንደዚህ ምንድን ነው ብዙ ነገር ያልኩሽ? ሰላም እኔና አንቺ ስንገናኝ ዛሬ የተገናኘ ነው እውነቱን ስለምናውቅ ስንነጋገር ነበር። አንተ ዝም በል ሰላም ምንድን ነው የምታወሪው? እባክሽ በፈጠረሽ ይሄ ቀልድ አይደለም። ይሄ ቀልድ ነው እኮ ቀልድ ነው አይደለም። ምንም አይነት ነገር በእኔና አንቺ መካከል በሰላም የመጣሁት ላዋራህ ነው አይደል? ስለዚህ ዝም በልና እንዴ ሰላም እውነት ነው ነው በይውታ ዝም በልና እኔ ሰላም ራሱ የተበለበቀ ነው ሰውኛ ነው ያለው። ስለዚህ ስራት ነው አንቺ በእናትሽ ንገሪያት በሞት እንዴ አንቺ እየቀለድሽ ኧረ ኪያ ምን የምታወራሽ ነገር በጠቅላላ ውሸት ነው ነው እማ ውሸት ነው ነው ምንም አንቺ ጤነኛ አይደለሽም እንዴ? ይሄ ቀልድ አይደለም። ሲሪየስሊ ነው እያወራን ያለ ነው። የፈለገ ሰው አንቺ ይኸውልሽ በእኔና በሷ መካከል በጣም የተዝናናው ይኸውልሽ እቺ ኪያ ናት። አንድ ነገር ልንገርሽ፣ እየተናገረች ያለው ነገር ሁላ በጠቅላላ ውሸት፣ የምትነግርሽ ነገር ውሸት ነው። ኧረ አንቺ በእናትሽ ቀልድ አይደለም። ይሄ ሲሪየስሊ ነው። ይኸውልሽ ነገ ቤተሰብ እንግዲህ ቪዲዮ እንዴት ተመለከታችሁት? ይመስል ነበር። ከመጀመሪያው እንዴ ለቀልድ እንዲያደርጉት ተዋለ ነበር። በኋላ ላይ ግን ኪያ ከመጣች በኋላ ጭራሽ ሀሳቧን ቀይራ አጋገላው በቃ እሱን ነርቨስ አድርገዋለች። በጣም ያሳዝነው ግን አሳዘነኝ በእውነታም ለቀልድ ያደረጋችው ነገር ምን ያክል የሰው ሞራል እንደሚጎዳ ራስን መልሶ እንደሚጎዳ
አይተነዋል። እንግዲህ ቪዲዮውን እንድተከታተላችሁት ይመስል ነበር። ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ የሆኑ የዛሬ ቪዲዮ ይመስላል። በያላችሁበት ሰላማችሁ በዚህ